አክሱም ላይ መስጊድ ለመስራት መካ ላይ ይላል። መካና እኛ እኮ ኢትዮጵያኖች ነን። እዛ ሀገር የሚኖሩት እኮ ስደተኞች እኮ ናቸው። መካ እኮ የሚተዳደረው በሸሪዓ ህግ እኮ ነው። ኢትዮጵያ በሸሪዓ ህግ አይደለም የምትተዳደረው፣ በክርስቲያን ህግ አይደለም የምትተዳደረው፣ በኢትዮጵያ ህገ መንግስት ነው። እኛ ኢትዮጵያኖች ነን። ከስደት አይደለም የመጣው ሙስሊም፣ ስደት አይደለም የመጣው። ኢትዮጵያ ውስጥ የተወለዱ ሙስሊሞች ናቸው እንደ ባዳ ተቆጥረው። አንተን ማን ነው ባለቤት ያደረገ? ሁላችንም እኮ ከውጭ ነው እኮ የመጣነው። አስተሳሰባችን፣ እምነታችን፣ ሃይማኖትን እኮ ከውጭ ነው የመጣው። የመጣንበት ጊዜና ወቅት ሊለያይ ይችላል። እስልምናን ባዳ አድርገህ አንድን ከተማ የተቀደሰ ማድረግ። ጅማ ላይ እኮ ክርስቲያን አልነበረም ነበር። ወደ ኋላ ታሪክ ይደስታል። ስለዚህ መከባበር አለብን። እዛ ሀገር ያሉ ትግራይ ውስጥ ያሉት ክርስቲያን ወንድሞቻችን ለሙስሊሞች ይሄ ነገር እንዲፈቀድ፣ በሙስሊሞች ላይ የሚደረገው ጫና፣ በሙስሊሞች ላይ የሚደረገው ተጋድሎ፣ ስቃይና መከራ ማቆም አለባቸው ለራሳቸው ሲሉ። ይሄ እኔ አመጽን እንዲመጣ አልፈልግም። በአገሬ ላይ አመጽ እንዳይመጣ ነው መከላከል የምፈልገው። ይሄ ነገር ተደራርቦ ግን የሆነ ችግር ከተፈጠረ ሁሉ የልጆቻችን ሀገር አልባ ነው የሚሆኑት። ምን ይጠቀማል እርስ በራሳችን ብንጨራረስ? በ21ኛው ክፍለ ዘመን እንዴት ሰው እዚህ ሀገር መስጊድ እንዴት አሰራም ተብሎ አትሰግድም ተብሎ እንዴት ይደበደባል? ስለዚህ ኢትዮጵያኖች ናቸው በየትኛውም ኢትዮጵያ ክልል ላይ መስጊድ የመጠየቅ መስገድ ህገ መንግስታዊ መብታችን ነው። አይፈቀድ ለንጽጽር ራሱ አይሆን። መካና አክሱም ማነጻጸራችን። ስለዚህ ኢትዮጵያ ውስጥ አፋር ክልል እኮ ድፍን 100% እኮ ሙስሊም ነው። ሶማሌ እኮ ድፍን % ሙስሊም ነው። ቤተክርስቲያን አይሰራም አልተባለ። መብት የላቸውም። አገር ሆኖ ለብቻቸው በሸራም ከሆነ መብታቸው ነው። እኛ የምንተዳደረው በኢትዮጵያ ህግ እንጂ በእስልምና በክርስትና ምናምን ይሄ ክርስቲያን ደሴት ነው ይሄ ሁላችንም መጤዎች ነን። ሃይማኖታችን ከሆነ ከኛ አይደለም የመጣው። የመጣበት ጊዜና ወቅት ቢለያይም